ድሮ ልጅ እያለሁ ይህን ፊልም አይቼ በጣም እገረም ነበር። እንዴት ነው የአንድን ሰው ፊት ተነስቶ ሌላ ሰው ፊት ላይ የሚቀመጠው ብዬ በጣም እገረም ነበር። ግን ይህን ታሪክ ስሰማ ደግሞ እንዲህ አይነት ነገርማ ይቻላል ብዬ ማሰብ ጀመርኩ። ምክንያቱም በፕላስቲክ ሰርጀሪ የማይቀየር የማይጨመር የማይቀነስ ነገር የለም። ግን ደግሞ ብዙዎች መልክ ያልበቃኝም ብሎ ሰርጀሪ በሚያደርጉበት ሰዓት ህይወታቸው ያልፋል። ከነዚህ ሰዎች መሃልም አንዱ አማዶ ካሪሎ ፉዌንቴስ ነበር። ይህ ሰው አታውቁትም? በጣም ጥሩ። እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። አያችሁ፣ ይህ ሰው እንደ ማንኛውም ተራ እጽ አዘዋዋሪ አልነበረም። ይለያል ስላችሁ እመኑኝ፣ ይለያል። መንግስት እያሳደደኝ ከምኖር ያለኝ 25 ቢሊዮን ዶላር ተጠቅሜ ፊቴን ባስቀይርስ ብሎ ውሳኔ ላይ የደረሰ ሰው ነበር። አያችሁ፣ ይህ ሰው እጽ የሚያዘዋውርባቸው የግሉ ቦይንግ 727 የተባሉ አውሮፕላኖች ነበሩት። በአንድ ቢያጆ 100 ሚሊዮን ዶላር ይሰራ ነበር። የሱ ተቀጣሪ ሆኜ ብሰራ ብላችሁ እንዳታስቡ፣ ምክንያቱም ችግሩ የሚመጣው ከዚህ ምኞት የተነሳ ነው። ምክንያቱም ባጭሩ መሰሪው አይን ውስጥ ትገባላችሁ። ያ ሰው ማን እንደሆነ ታውቃላችሁ? ኤልቻፖ ነው። ኤልቻፖ ደግሞ የተቀናቃኝ ካርቴል ሰራተኛ ከሆናችሁ ብቻ ሳይሆን እነሱ ባለፉበት መንገድ ካለፋችሁ እንኳን የሚያደርጋችሁ ሰው ነው። በዚህ ምክንያትም ነው ቦዲ ካውንቱ 34000 የደረሰው። መጀመሪያ ላይ ሂሳቡን ጭንቅላታችሁ ውስጥ ስሩት፣ ምክንያቱም ነገሩን ክሬዚ የሚያደርገው ሂሳቡ ስለሆነ ነው። 25 ቢሊዮን ዶላር ወደ አሜሪካ ከሚገባው 60% የኮካይን መጠን በአንድ ሰው እጅ ያልፋል። የፓብሎ የባህር ሰርጓጅ መርከቦችና ፈጣን ጀልባዎች ሊያሳኩት ያልቻሉትን ነገር የሚያደርግ የቦይንግ 727 ስብስብ ነበር። በአንድ በረራ ብቻ 6 ቶን ኮካይን ያጓጉዝ ነበር። ይህ ደግሞ ልክ በሞት ላይ የሚነግድና በፎርቹን 500 ላይ ያለ የመጓጓዣ መርከብ ይመስላል። ይህ ሆኖ ሳለ ግን በ1990ዎቹ ለ100 የሚደርሱ ፖሊሶች የእሱን ፎቶ አሳይታቸዋቸው ቢሆን ኖሮ 99ኙ አያስታውሱትም። ይህ በፍጹም ማጋነን አይደለም፣ በሰነድ የተረጋገጠ ሀቅ ነው። ለዚህም ነው እሱን ፊት የሌለው መሪ ወይም ካፖ እያሉ ሲጠሩት የነበረው። አሁንም ይህንን ሰው በአይምሯችሁ ሳሉት። ብዙ ሀገራት ካላቸው ጂዲፒ አንጻር ሲታይ ይህ ሰው የናጠጠ ሀብታም ነበር። ለ10 ዓመታት ያህል እሱን የደፈረ ሰው አልነበረም። ግን ደግሞ ሐምሌ 4 ቀን በ1997 ወደ ግል ሆስፒታል እያቀና ነው። አልጋ ይዞ ከተኛ በኋላም ሐኪሞቹን ፊቱን ቆርጠው እንዲያነሱት ጠየቃቸው። ለመሆኑ 25 ቢሊዮን ዶላር ያለው ሰው ከፓስፖርት ይልቅ ለምን የፊት ቀዶ ጥገና መረጠ? ለምንስ በምድር ወደ ፈለገበት ቦታ በፈለገው ሰዓት በግል ጄት አውሮፕላኑ ከመብረር ይልቅ ፍጹም ራሱ ስቶና ምንም አይነት መከላከያ የሌለው የ8 ሰዓት ማደንዘዣ መድኃኒት ወስዶ አልጋ ላይ ተኛ? የሚያስደነግጠው ምላሽ ግን ይሄው ነው። ምክንያቱም ምድር ላይ የቀረው ምንም አይነት አስተማማኝ ቦታ አልነበረም። መጀመሪያ ላይ ወደ ኪዩባ ለመብረር ሞክሮ ነበር። ወደ ቺሊ ለመሄድም ሞክረዋል። ወደ ሩሲያ ለመሄድም አስበዋል። ነገር ግን ዓለም ውስጥ ካሉ እጅግ በጣም አደገኛ የሆኑ እጽ አዘዋዋሪዎች መሃል አንዱን ማስጠለል ዲፕሎማሲያዊ የሆነ የራሱን መዘዝ ያመጣል። እርስ በራሳቸው ተደዋውለው ዘጉበት። በዚህ ሰው አስተሳሰብና አካሄድ አዲስ ነገር መግዛት በማትችሉበት ሰዓት ያላችሁ አማራጭ አዲስ ፊት መግዛት ነው። ይህ ሰው ጥንቁቅ የሚለውን ቃል ራሱ አይገልጸውም። ምክንያቱም አማዶ ካሪሎ ፉዌንቴስ ልክ እንደነ ፓብሎ ኤስኮባር ወይም እንደነ ግሪዜልዳ አይነት እጽ አዘዋዋሪ አልነበረም። ለካሜራዎች ተብሎ የተገነባ የገዘፈ ማንነት አልነበረው። በዚህ ምክንያትም ነበረ በዜና እንኳን አንድ ጊዜ ስሙ ሳይጠራ ይህንን ሁሉ ሀብት ማካበት የቻለው። እናም የአልጋ የያዘበት ሆስፒታል ደግሞ በኒው ሜክሲኮ የሚገኝ ሳንታ ሞኒካ የተባለ ሆስፒታል ነበር። በዛን ሰዓት የተካሄደለት ቀዶ ጥገና ዝም ብሎ ቀዶ ጥገና አልነበረም። እናም ከቀኑ 9:15 ሲል ያ የልብ ምት መቆጣጠሪያ ማሽን ቀጥ ይላል። ከዚያች ቅጽበት በኋላ ግን ላለፉት 30 ዓመታት አከራካሪ የሆኑ ነጥቦችን ሲያስነሳ ቆይቷል። ምክንያቱም አንዳንድ ሰዎች ካሪሎማ ሞቷል ሲሉ፣ አንዳንዶቹ ደግሞ አይ በህይወትማ አለ፣ በገዛ የቀብር ስነ ስርዓቱም ተሳትፏል ይላሉ። ይሄውላችሁ ይህ ታሪክ የፈጠራ ታሪክ ሊመስላችሁ ይችላል። ነገር ግን እዚህ ፓርት ላይ ልብ ብላችሁ ስታደምጡኝና እስከ ቪዲዮ መጨረሻ ድረስ አብራችሁን ስትቆዩ ጉዳዩ በደንብ ይገባችኋል። አንድ ሰው ፊቱን ሳያሳይ እንዴት የ25 ቢሊዮን ዶላር ግዛት እንደገነባ ለመረዳት መጀመሪያ ላይ ብዙ የዓለም ካርታዎች ስሟን ለመጻፍ የሚቸገሩባት ወደ አንዲት ከተማ መመለስ ይኖርብናል። ይቺ ከተማ ጓሞቺሊቶ ትባላለች። በሲናሎዋ ውስጥ ትገኛለች። እዛ ከተማ የሚኖር ነዋሪም 3000 ገደማ ይደርሳል። አማዶ ካሪሎ ፉዌንቴስም በ1956 አንዳንድ ሰዎች ደግሞ በ1954 እዚች ከተማ ውስጥ ተወለደ ይላሉ። ግን ደግሞ ይቺ ከተማ በጣም ደሃ ነበረች። ከዚች ከተማ የወጣ ሰው ወይም እጽ አዘዋዋሪ ወይም ነፍሰ ገዳይ ነው የሚሆነው።
አማዶ ካሪሎም በድህነት በአንዲት ደሳሳ ጎጆ ውስጥ ከ12 ወንድሞቹና እህቶቹ ጋር ይኖር ነበር። ኦፍ ኮርስ የሁለተኛ ደረጃ ትምህርቱማ ለምን ያጠናቅቃል? እድሜው 12 እያለ ነበር ትምህርት ያቆመው። ገና በሀያዎቹ መጀመሪያ ላይ እያለም ነበር ያቺ ድሃ ሰፈሩን ጥሎ የወጣው። እንግዲህ ታሪኩ ማንም ባላሰበው አቅጣጫ መሄድ የሚጀምረው እዚህ ፓርት ላይ ነው። ምክንያቱም አማዶ ወደ ካርቴሉ ዓለም በጥፍሩ እየቧጠጠ የገባው ከባዶ ተነስቶ አልነበረም። አንድ ሮል ሞዴል የሆነው አስተማሪ የሆነው ሰው ነበር። ያ ሰው ደግሞ ኤርኔስቶ ፎንሴካ የተባለ አጎቱ ነበር። ኤርኔስቶ በሌላ አጠራሩ ዶን ኔቶ የሚል ስም አለው። የጓዳላሃራ ካርቴል ከመሰረቱ ዋና የሚባሉ ሰዎችም አንዱ ነበር። ነገሩን ቀለል አርጋችሁ እንዲህ አስቡት። አብዛኞቹ የእጽ አዘዋዋሪዎች በራሳቸው ጥረት ወደ ካርቴሉ የገቡ ከሆኑ አማዶ ግን በዚህ ስራ ዲግሪውንም ማስተሩንም የጫነ ሰው ነበር። አጎቱ ዶን ኔቶ በጣም ብልጣብልጥ ነበር። ያደረገው ነገር ሁሌም ቢሆን ይገርመኛል። አማዶ እጽ ማዘዋወርና ሎጂስቲክስ እንዲማር ስለተፈለገ ወደ ቴክሳስ ድንበር ወደምትገኘው ኦሂናጋ ወደ ተባለች ቦታ ላከው። ይህ ትምህርቱም የተማረው ዲኢኤ ወይም ድራግ ኢንፎርስመንት ኤጀንሲ አጥብቆ ከሚፈልጋቸው ሰዎች ስር ነበር። አንዱ ፓብሎ አኮስታ ነበር። የኦሂናጋው ቀበሮ እየተባለ የሚጠራ ነበር። ሁለተኛው ደግሞ ራፋኤል አጉርዳ ጎሃርዶ ይባል ነበር። እዚህ ፓርት ላይ ከአማዶ ህይወት ታሪክ ውስጥ ትኩረት የማይሰጠው ነገር ግን በጣም ጠቃሚ የሆነ አንድ ነጥብ አለ። ካርቴሉ በመንግስት ምክንያት መከራውን በሚያይበት ሰዓት እሱ ግን አውሮፕላኑን እያበረረ እጾችን ያዘዋውር ነበር። ግን ደግሞ እዚህ ፓርት ላይ አማዶ ራሱን የሚገርም ጥያቄ ጠየቀ። ለሌላ ሰው ትናንሽ አውሮፕላኖችን ማብረሪያ አቁሜ የራሴ ትልቅ አውሮፕላን ኖሮኝ በራሴ መንገድ እጽ ባዘዋውርስ ብሎ። እናም በ89 እሱን ያሰለጠነው ጓዳላሃራ ካርቴል ተደረመሰ። መስራቹና ዋናው መሪ የነበረው ሚጌል አንጌል ፌሊክስ ጋላርዶ የተባለ ሰው በቁጥጥር ስር ዋለ። ጓዳላሃራ ካርቴልም በቅሪቶቹ ላይ እርስ በርስ በሚፋለሙ 3 የተለያዩ ግሩፖች ላይ ተከፈለ። እነዚህ 3 ካርቴሎች ደግሞ አንደኛው በአሬላኖ ፌሊክስ ወንድማማቾች የሚመራው የቲዋና ካርቴል ነበር። ሁለተኛው ደግሞ በሁዋኪን ጉዝማን ወይም በኤልቻፖ ሲመራ የነበረው የሲናሎአ ካርቴል ነው። ሶስተኛው ካርቴል ደግሞ በአማዶና በራፋኤል አጉይላር አማካኝነት የተመሰረተው የሁዋሬዝ ካርቴል ነበር። ግን ደግሞ በዚያው በተመሳሳይ ዓመት አማዶ በቁጥጥር ስር ውሎ ነበር። እናም እዚህ ፓርት ላይ ነው ታሪኩ እንግዳ መልክ የሚይዘው። ግን ደግሞ አማዶ የታሰረበት ኬዝ እንደምናውቀው በእጽ ማዘዋወር ምክንያት ነው። በእጽ ማዘዋወር የተያዘ ሰው ደግሞ የዕድሜ ልክ እስራት ይጠብቀዋል። አማዶ በዛን ሰዓት ያደረገው ነገር ብሩን ከፍሎ በጉቦ ከእስር ቤት ይወጣል። እናም በ90ዎቹ መጀመሪያ አካባቢ የተመለሰባት ዓለም ልትፈነዳ የተቃረበች ዓለም ነበረች። አያችሁ፣ ከሱ በፊት የነበሩት እጽ አዘዋዋሪዎች ምርታቸው በበቅሎ በፈረስና በጀልባ ነበር የሚያጓጉዙት። አማዶ ግን በዛን ሰዓት ይህ ነገር ማዝጋሚ ነው፣ ሌላ ነገር መፍጠር አለብኝ ይላል። ከዛ በኋላም ቀና ብሎ ሰማዩን ይመለከታል። ምክንያቱም የነበረው አማራጭ ያኛውን መንገድ መጠቀም ነበር። አያችሁ፣ እዚህ ፓርት ላይ የምነግራችሁ ታሪክ እንኳን በራሱ አንድ ሙሉ ፊልም መሆን ይችላል። አማዶ ካሪሎ ፉዌንቴስ የሁዋሬዝ ካርቴል በውርስ አልነበረም ያገኘው። የገዛ አለቃውን በማድረግ በጉልበት ነበር የወሰደው። በ90ዎቹ መጀመሪያ ላይ ራፋኤል አጉይላር የሁዋሬዝ የመስመር ንግዶችን ይቆጣጠር ነበር። አማዶ ደግሞ የእሱ ታማኝ ምክትል ነበር። ወደ ኮሎምቢያ እንዴት እንደሚገባና እንደሚወጣ የሚያቅሰው ነበር። እናም የካቲት ወር ላይ በ93 ካንኩን በሚገኝ የጀልባ ማቆሚያ ላይ አማዶ ካሪሎ ፉዌንቴስ ራፋኤልን ያደርገዋል ወይም እንዲገደል አድርጓል። ብቻ አንዱን። ይህ ነገር ደግሞ ለ5 ሰከንድ ያክል ቆም ብላችሁ ልታስቡበት የሚገባ ጉዳይ ነው። ይህ ግድያ ከውጭ የመጣ ተቀናቃኝ ኃይል የፈጸመው አልነበረም። ተማሪው ዙፋኑን ለመጠቅለል ብሎ አስተማሪው ከመንገድ ያወጣበት ክስተት እንጂ። እናም በጥቂት ሳምንታት ውስጥ ብቻ ነው መላችሁ የሁዋሬዝ ካርቴል የአማዶ ካሪሎ ፉዌንቴስ ብቻ ሆነ። ግን ደግሞ ያን ዓመት ማለት ደግሞ 93 አስደናቂ የሚባሉ ክስተቶችን ማድረሱን አልጨረሰም ነበር። በዚያው ዓመት የተፈጠረው ሚዲያዎች ብዙም ትኩረት የማይሰጡት ክስተት ነበር። የአማዶ ተቀናቃኞች የነበሩትና የቲዋና ካርቴል ኃላፊ የነበሩት የአሬላኖ ፌሊክስ ወንድማማቾች ኤልቻፖ ላይ የግድያ ሙከራ ደረሱ። ይሁን እንጂ ሙከራው ከሸፈ። ምክንያቱም ነፍሰ ገዳዮቹ የተሳሳተ መኪና ላይ ነበር ተኩስ የከፈቱት። ይቺ የተሳሳተች መኪና ደግሞ በውስጧ የሜክሲኮ አርክ ቢሸፕ ወይም ጳጳስን ይዛ ነበር። እኚህ የካቶሊክ አባት ደግሞ ሁዋን ሄሱስ ፖሳዳስ ኦካምፖ ይባሉ ነበር። ጊዜውም ግንቦት 24 በ1993 በጓዳላሃራ ኤርፖርት ውስጥ ነበር። የኚህ የካርዲናሉ መገደል ደግሞ የሀገሪቱን ቁጣ ቀሰቀሰ።
ይህ ከህዝብ ዘንድ የተቀሰቀሰው ቁጣም ነበረ አማዶም ጨምሮ በሜክሲኮ ዙሪያ ያሉትን ካርቴሎች እንዲደበቁ ያደረገው። በዛ ሰዓት ደግሞ ቲዋና ካርቴልና ሲናሎአ ካርቴል ጦርነት ውስጥ ገብተው ደም በሚፋሰሱበት ሰዓት አማዶ ካሪሎ ፉዌንቴስ ሌላ ስትራቴጂ ቀረጸ። ይህ ስትራቴጂም በጣም ትርፋማ አደረገው። ዲኢኤም አይኑን የሚያሳርፍበት ሰው አልሆነም። በዛም ላይ አማዶ መልኩ ምን እንደሚመስል የሚያውቅ ሰው አልነበረም። ምክንያቱም እንቅስቃሴው በዝምታ ነበራ። ስለዚህ በቶኖች የሚለካ የእጽ ክምችት በባህር ጀልባ ነው ወይስ በጭነት መኪና ነው የምታጓጉዙት? ከሁለቱም አንዱም አይደለም። በራሳችሁ አውሮፕላን ነው የምታበሩት። ስለዚህ አማዶም ቦይንግ 727 የተባሉ የግል አውሮፕላኖች ማደራጀት ጀመረ። እያንዳንዱ አውሮፕላን በግምት 6 ቶን ያክል ኮኬይን መሸከም ይችል ነበር። ይሄውላችሁ ስሌቱን አብረን እንስራው። 1 ቶን ማለት ኦፍ ኮርስ 1000 ኪሎ ግራም ማለት ነው። በዘጠናዎቹ መጀመሪያ ላይ ደግሞ አንድ ነጠላ በረራ ማለት ደግሞ 6 ቶን በአሜሪካ ስትሪቶች ወይም ጎዳናዎች ላይ እስከ 100 ሚሊዮን የሚደርስ ዶላር ማውጣት ይችል ነበር። አማዶ ደግሞ አንድ በረራ ብቻ አልነበረም የሚያደርገው። በራሱ ጉቦ አማካኝነት ከራዳር ስር የሚበሩ የግል አውሮፕላኖች ነበሩት። ይህ ስራውም ነበረ ኤል ሲኞር ዴ ሎስ ሲየሎስ የሚል ስም ያሰጠው። ትርጉሙ የሰማዮች ጌታ ማለት ነው። እናም ለአንድ ሰከንድ ያህል እንኳን ቢሆን ከፓብሎ ኤስኮባር ጋር አነጻጽሩት። ምክንያቱም የዚህ ታሪክ ዋናው ነጥብ ያለው በዚህ ንጽጽር ውስጥ ነው። ኤስኮባር የሴሌብሪቲ ወንጀለኛ ነበር። እንደሱ ተለዋዋጭና ፎቶ መነሳሳት የሚወድ ሰው አልነበረም። በስተመጨረሻም ተወልዶ ባደገባት በሜዴሊን ከተማ አንድ ጣሪያ ላይ ይደረጋል። አማዶ ግን የዚህን ጨዋታ ተቃራኒ ስልት ነበር የገነባው። ምንም አይነት ቃለ መጠይቅ የለም፣ ፎቶ መነሳትም የለም፣ የቤተ መንግስት ጉብኝትም የለም። የዚያን ዘመን የዋሽንግተን ፖስት ዘገባ እሱን እንደ በጣም ሚስጥረኛ ከሆኑ ሰዎች አንዱ ነው ሲል ገልጾት ነበር። በዚህ ምክንያትም the capo without a face ወይም ፊት የሌለው ካፖ የሚል ስም የተሰጠው። እናም አያችሁ ሜክሲኮ የነበረው እያንዳንዱ ባለስልጣን ማለት ደግሞ ፖሊሱ፣ ዳኛው፣ ህግ አስከባሪው ጉቦኛ ነበር። ለዚህም ትልቅ የሆነ ማረጋገጫ አለ። የካቲት ወር 97 ላይ ሜክሲኮ አማዶን አድኖ እንዲይዝ አንድ ጄኔራል ትቀጥራለች። ይህ ጄኔራል ደግሞ ጄኔራል ሆሴ ዴ ሄሱስ ጉቴሬዝ ይባላል። እናም ይህ ጄኔራል በሙስና ወንጀል ተያዘ። ካርቴሉን አድኖ ለመያዝ እንደ ጋሻ ሆኖ የተቀጠረው ሰው እራሱ ካርቴሉን የሚከላከል ሙሰኛ ሆኖ ተገኘ። የሚኖርበት ቤትም አማዶ የሰጠው ዘመናዊ የሆነ አፓርታማ ውስጥ ነበር። ይህ አይነቱ ስምምነትም ነበር ለ10 ዓመታት ያክል አማዶ የማይደፈር ማንነት የሰጠው። በሜክሲኮ ሲቲም 6 ጃኩዚዎች ያሉበትና 30 መኪኖች ማቆም የሚችል አንድ ቤት ገነባ። በየጊዜውም ናርኮ ፊስታስ የተባለ ድግስ ያዘጋጅ ነበር። ይህ ቤቱ ደግሞ የከተማው አስተዳዳሪ ከነበሩት ሰው አጠገብ ነበር። በስተመጨረሻም የህዝቡ ቁጣና ተቃውሞ ያንን ባለስልጣን ስልጣኑ ለቆ እንዲሸሽ ተደረገ። እናም እየተናገርን ያለነው ስለ እንዲሁ አይነት የሀብትና የስልጣን መጠን ነው። በ95 ላይ ደግሞ አማዶ የግድያ ሙከራ ይደረግበታል። ሙከራው ያካሄደው የአሬላኖ ፌሊክስ ወንድማማቾች ባሊ በተባለ ምግብ ቤት ውስጥ ነበር። ከሁለቱም ሳይዶች ጥይቶች ተተኮሱ። ነገር ግን አማዶ አንዲትም ጥይት አልነካችው። እዛ ቦታ ላይ ከባለቤቱ ጋር ነበር። ነገር ግን በተአምር ነበር ያመለጠው። በማግስቱም ወዳዘጋጀው የአንደርግራውንድ መኖሪያ ቤት ውስጥ ገባ። ይህ ሁኔታ ለ5 ሰከንድም ቢሆን ቆም ብላችሁ አስቡበት። በአህጉሪቱ እጅግ ኃይለኛ የሆነ እጽ አዘዋዋሪ ሆኖ ሳለ ተቀናቃኝ ታጣቂዎች አሁንም በምሳ ወይም በእራት ጠረጴዛ ላይ ተኩስ ሊከፍቱበት በሚችሉበት ርቀት ላይ ደርሰው ነበር። አንዲት ጥይት እኔ ያለሁበትን ክፍል አቋርጣ ለማለፍ የሚወስድባትን ጊዜ በቢሊዮን ዶላር መግዛት አልችልም። አማዶ ካሪሎ ፉዌንቴስም ለምን ከካሜራዎች እንደሸሸ፣ ለምን ፊቱን እንደሸሸገ መረዳት አያቅታችሁ። ነገር ግን ጀነራል ሆሴ ዴ ሄሱስ ጉቴሬዝ ከታሰረ ከግማሽ ቀን በኋላ የአማዶ ካርቴል መፈራረስ ጀመረ። እናም ያ 25 ቢሊዮን ዶላር ኔት ወርዝ የነበረው ሰው ያ ብሩ የት ሊያስቀምጠው እንደሚችል ምንም አይነት ማረጋገጫና ተስፋ አልነበረው። እናም በ97 ሐምሌ 4 ላይ ሜክሲኮ ሲቲ በሚገኘው የሳንታ ሞኒካ ሆስፒታል ውስጥ አንድ ተአምር ይፈጠራል። በዛን ቀን የነበረው እቅድ ወደ ሆስፒታሉ አማዶ ካሪሎ ፉዌንቴስ ሆኖ መግባት፣ ሲወጡ ግን ሌላ ሰው ሆኖ መውጣት ነበር። ሙሉ የፊት ገጽታን መልሶ የመገንባት ቀዶ ጥገና፣ መንጋጋ፣ አፍንጫ፣ የአይን ሽፋሽፍት፣ በተጨማሪም የሰውነቱን ቅርጽ ሙሉ በሙሉ ለመቀየር የሚያስችል ሰፊ የስብ ማስወገድ ወይም ሊፖሳክሽን ህክምና ነበር። ለ7 ሰዓታት ያክልም ህክምናው በታቀደለት መንገድ መሄድ ጀመረ። ከዚያ ግን ነገሮች ይበለሻሻሉ። በወቅቱ ከነበሩት የዲኢኤ አስተዳዳሪ ቶማስ ኮንስታንቲን መግለጫዎች ጨምሮ በርካታ ይፋዊ ዘገባዎች የካሪሎን ሞት ለህክምና መድኃኒቶች ከተሰጠ የተሳሳተ የሰውነት ምላሽ
ወይም የመተንፈሻ መሳሪያ መበላሸት ጋር ያያይዙታል። ያ የሰማያቱ ጌታ እየተባለ ሲጠራ የነበረው ሰው እዛው የሕክምና ጠረጴዛ ላይ እንዳለ ወደ ሰማይ ቤት ሄደ። በወቅቱም የራሱ የግል ጠባቂዎች እዛ ክፍል ውስጥ እንደነበሩም ይነገራል። ግን ደግሞ የኒውስዊክ ዘገባ እንደሚያሳየው ከሆነ ከዛ ሆስፒታል ውስጥ የወጣው ሬሳ የማን እንደሆነ አይታወቅም ነበር። ምክንያቱም እንዴት መሰላችሁ? ለ7 ሰዓት ያክል በቀዶ ጥገና ሕክምና ከቆየ ብዙ አካላቶቹ በፕላስቲክ ሰርጀሪ አማካኝነት ተቀይረዋል ማለት ነው። ግን ደግሞ እናቱ ሬሳውን አይታ የገዛ ልጇ መሆኑን አረጋገጠች። ለጋዜጠኞችም አዎ እሱ ልጄ ነው አለች። ነገር ግን ያኔ ማንም ሰው ሊያምናት አልቻለም። እናም የአሜሪካና የሜክሲኮ መንግስታት ደግሞ በቀዶ ጥገና ፊቱና ሰውነቱን ያስቀየረ ሰው አስከሬንን አይተው አዎ እሱ ነው ለማለት ይሽቀዳደሙ ጀመር። ምክንያቱም በዛ መሃል ላይ የተደረገ የዲኤንኤ ምርመራ ውጤት ነበር። ይህ የዲኤንኤ ምርመራ ውጤት ደግሞ ራሱ አማዶ መሆኑን ያረጋግጣል። እናም ህዳር 7 ቀን በ97 ላይ በሜክሲኮና በአካፖልኮ መካከል የሚገኘው አውራ ጎዳና ላይ የተጣሉ ሬሳዎች ይገኛሉ። እነዚህ ሬሳዎች ደግሞ ተራ የተገደሉ ሰዎች አልነበሩም። በርሚል ውስጥ የገቡና በኮንክሪት የተሞሉ ነበሩ። እነዚህ ሬሳዎች አማዶ ላይ ቀዶ ጥገና ካደረጉት ሐኪሞች መካከል የሁለቱ ማለት ደግሞ የዶክተር ሃይሚ ጎዶይ ሲንግ እና የዶክተር ሪካርዶ ሬዝ ሪንኮን አስከሬኖች ነበሩ። ሁለቱም ከባድ የተባለ ቶርቸር እንደደረሰባቸውም አውቶፕሲው ያሳያል። ከነሱ አጠገብ የተገኘ ሶስተኛ አስከሬንም ነበር። ይህ አስከሬን ደግሞ ብዙ ቦታ ላይ ስለተቆራረጠ ማንነቱን ማረጋገጥ አልተቻለም። ዲኢኤ እንደሚለው ከሆነ ግን አማዶ በመሞቱ ምክንያት የሱ ግል ጠባቂዎች አጸፋ ምላሻቸውን በዛ መልክ ማቅረባቸው ነበር ይላሉ። ግን ደግሞ የአማዶ ስነ ስርዓት ቀብር በፍጥነት ነበር ያለቀው። የስራ ባልደረቦቹ መስታወታቸው ጥቁር የሆኑ ትላልቅ ኤስዩቪዎች ይዘው መጡ። ይዘውት የመጡት የአበባ ጉንጉንም እስከ 2.5 ሜትር ይደርስ ነበር። ነገር ግን የአማዶ ካሪሎ የገዛ ያጎቱ ልጅ ሰርጂዮ ካሪሎ አይ አማዶም አልሞተም፣ ነገር ግን የሞተ እንዲመስለን ቀዶ ጥገና አደረገ፣ የሌላ ሰው ሬሳ አምጥቶም እዚህ እየቀበረው ነው አለ። ነገር ግን ዲኢኤ ይህንን ወሬ ውድቅ አድርጎታል። በዚያው ዓመትም ይህ ኮንስፓይረሲ የሐሰት መሆኑን አረጋግጧል። ከዛም የአማዶ ታናሽ ወንድም ኤልቫይስሮይ በሚል ቅጽል ስም የሚታወቀው ቪሴንቴ ካሪሎ ፉዌንቴስ ካርቴሉን አንድ አድርጎ ለማቆየት ወደ ስልጣን መጣ። ከዛም 2001 ላይ ኤልቻፖ ከእስር ሲያመልጥ የሁዋሬዝ ካርቴል መዳከም ጀመረ። የአማዶ የድሮ ታማኝ የነበሩ ሰዎች ከድተው ወደ ሲናሎአ ካርቴል መሄድ ጀመሩ። ከዚያም ሚያዝያ ወር ላይ 2009 የአማዶ የገዛ ልጁ ቪሴንቴ ሆሴ ካሪሎ ሌይቫ በሜክሲኮ ባለስልጣናት በቁጥጥር ስር ዋለ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ እና ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ አድርጋችሁ የቴድ ኢዮብ ቻናል ቤተሰብ ሁኑ። ቀጣይ በአበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ።